ትነግ ከየካቲት 2010 እስከ ግንቦት 5 2017 ዓ.ም ትነግ ከሴራ አሰላሳይ መሪዋ አቶ መለስ ዜናዊ ሞት በኋላ እንደ ሀገር መሪ የፖለቲካ ድርጅት ለመቀጠል አልቻለችም። ከመለስ የተረከቡት የፖሊስ የደህንነትና የመከላከያ ስልጣኖቿን አስጠብቃ ለመቀጠልና ችግሮችን ለመቅረፍ አልቻለችም። ከ2010 ዓ.ም በኋላ በዶክተር አብይ የሚመራው አዲሱ የኢህአዴግ አውራ ውህደት ጠየቀና በኢህአዴግ መቃብር ላይ ብልጽግና ቆመ። ኢህአዴግ ከሰመ። ህወሓት ተሰዳ መቀሌ ገባች። በማዕከላዊ መንግስት ውስጥ ያላትን ሁሉንም ውክልና ቀስ በቀስ በገዛ እጇ አጣች። ብልጽግና ኤርትራን ጨምሮ የምስራቅ አፍሪካ ሀገራትን በሙሉ ከጎኑ ያሰለፈ ሀገራዊም ብሔራዊም ፓርቲ ሆኖ ተመነደገ። ትላንት ባንኩም ታንኩም በእጃቸው የነበሩት የህወሓት ባህላዊ ፖለቲከኞችና የጦር ጀነራሎች እንደ ዋዛ ሁሉን ተነጠቁ። የትግራይ ህዝብ ተከበሃል፣ ራስህን መከላከል ካልቻልክ ሊያጠፉ ነው፣ ክተት ሰራዊት፣ ምታ ነጋሪት ተባለ። የትግራይ ወጣት ተቀሰቀሰ። በሳምንት ጦርነት ብልጽግና እናሸንፋለን፣ ኢትዮጵያን ትገዛለህ ወይም ስትዘርፋት ትኖራለህ ተብሎ የተሸወደ ወጣት ለጦርነት ተዘጋጀ፣ ዘመተ። ፉከራው፣ ሽለላውና ቀረርቶ ልክ አጣ። በተሳሳተ የጦርነት ግምገማ ትግራይ ከኢትዮጵያ ጋር ወደ ውጊያ ገባች። ጦርነት ባህላዊ ጨዋታችን ሲባል ተቀለደ። እንደ ሀገር ጦር ተማዘን። ከዚህም ከዚያም ጎበዛዝት ሚሊዮን ቁጥርን ተሻግረው ወደቁ። የሰው ልጆች በሰው ሰራሽ ሞት ረገፉ። የህዝብ ንብረቶች ወደሙ። መሰረተ ልማቶች ፈረሱ። ህዝብ ተፈናቀለ። ሰዎች ተራቡ። ወጣቶች ተሰደዱ። እናቶችና ልጃገረዶች ተደፈሩ። ስልክ፣ መብራት፣ ባንክና ንግድ ቤቶች ተዘጉ። ትግራይ ሙሉ በሙሉ፣ አማራና አፋር ክልሎች በከፊል ጨለማ ውስጥ ከረሙ። ከዚህ ሁሉ ውጥንቅጥ በኋላ ሁሉም ኃይሎች ለስምምነት ፕሪቶሪያ ነው የተገናኙት። ብልጽግና በመንበሩ ቀጠለ። ህወሓት ትግራይን ለመምራት ተስማምታ ከጦርነት በፊት ወደ ነበረው ይዞታዋ ተመለሰች። ይሄ ያለ ጦርነት በሰላም ንግግር ሊሆን የሚችል ሆኖ ሳለ በህወሓት ባህላዊ ጄኔራሎችና ፖለቲከኞች ውሳኔ ኢትዮጵያ በብዙ ከስራ ጦርነቱ ተቋጨ። ከፕሪቶሪያ ስምምነት በኋላ ለ2 ዓመታት የሚቆይ ጊዜያዊ መንግስት በብልጽግናና በህወሓት መሪዎች ድርድር ተቋቋመ። በዚህ ድርድር ወቅት ህወሓት 50+1 ስልጣን ልትቀበልና ፕሬዝዳንቱ በጠቅላይ ሚኒስትሩ ይሁንታ ይሾማል በሚሉ ተጨማሪ ስምምነቶች 2 ነጥቦችን በተከታታይ ጣለች። በትግራይ ከጦርነቱ በፊት የነበረው ህገ መንግስታዊ ስርዓት ፈርሷል። ትግራይ ወደ ህገ መንግስታዊ ስርዓት እንድትሻገር የፕሪቶሪያ ስምምነት አስፈልጓታል። በክልል በዞን በወረዳና በቀበሌ በጨረባ ምርጫ ትነግ ያቋቋመቻቸው ምክር ቤቶችን ማስቀጠል ፈለገች። ሁሉን አሳታፊ የሽግግር ጊዜያዊ መንግስት ትግራይ እንዲኖራት ሊሰራ ሲገባ ትነግ ግን በትግራይ ስልጣኖችን ሁሉ ካልጠቀለልኩ ስትል 3ኛ ነጥቧን ጣለች። ትነጎች የትግራይን ህዝብ ክደው በዘረፋና በስልጣን ሽኩቻ 4ኛ ነጥባቸውን ጣሉ። በ2012 ዓ.ም ከኢትዮጵያ ምርጫ ቦርድ እውቅና ውጪ ለብቻቸው ያደረጉት ምርጫና የመሰረቱት መንግስት ከ2013 ጀምሮ በ2015 2 ዓመታት ፈጅቶ ባጠናቀቀው ጦርነት ፈርሷል ብሎ ይህን ተራ ትንታኔ የሚሰራ ጎበዝ መሪ በማጣት 5ኛ ነጥባቸውን ጣሉ። ትነግ በትግራይና በኢትዮጵያ መካከል ከፈራረሰው ህገ መንግስታዊ ግንኙነት ወደ ህገ መንግስታዊ ቅቡልነት የምትሻገርበትን ድልድዩን የፕሪቶሪያ ስምምነትን በመግፋት 6ኛ ነጥቧን ጣለች። ሌላው ሀቅ ከፕሪቶሪያ ስምምነት በኋላ አሸባሪነት በቀጥታ እንደተነሳላቸው ሁሉ የፓርቲ እውቅናቸውም በስምምነታቸው ውስጥ እንዲካተት በጥንቃቄ መስራት ባለመቻላቸው ምርጫ ቦርድ ጋር ሄደው እውቅና እንዲሰጣቸው ሲጠይቁ ራሳቸውን ወጥመድ ውስጥ በመክተት 7ኛ ነጥባቸውን ጣሉ። ይሄ ብቻ አይደለም። ወጥመድ ውስጥ ከገቡ በኋላ ወደ ፕሪቶሪያ ስምምነት ለመመለስ በዛቻም በፉከራም በልምምጥም ሲንፈራገጡ 8ኛ ነጥባቸውን ጣሉ። ገራሚው ሀቅ የፕሪቶሪያ ስምምነት የጋራ የሆነ አስተዳደር ስለመፍጠር እንጂ መንግስት ሆናላቸው ወይም ናቸው አላላቸውም። ምንም እንኳ ውል ፈራሚዎች ቢሆኑም በፕሪቶሪያ ስምምነት የጋራ መንግስት ለመመስረት በሚደረገው ንግግር ላይ እንደ አንድ አካል መሳተፍ ነበር እድላቸው። እነርሱ ግን እኛ ብቻ ከፊት ሲሉ 9ኛ ነጥባቸውን በታዛቢዎቻቸው ፊት ጣሉ። እዚህ ጋር እንኳን ሁሉን አሳታፊ መንግስት ሊመሰረቱ እርስ በርሳቸው መስማማት አቅቷቸው ለሁለት ተከፈሉ።
10ኛ ነጥባቸውን በይፋ ጣሉ። ትነጎች ያለባቸውን የመሰንጠቅ ቀውስ ሳይፈቱ ሕግ እናስከብራለን ብለው በትግራይ ጊዜያዊ መንግስት ላይ መፈንቅለ መንግስት ፈጸሙ። የፕሪቶሪያ ስምምነት መንግስት ሳያደርጋቸው የምርጫ ቦርድ እውቅና ሳያገኙ ከማን በተቀበሉት ስልጣን ሕግ እንደሚያስከብሩ ሳይነግሩን 11ኛ ነጥባቸውን ጣሉ። ምርጫ ቦርድ ጠቅላላ ጉባኤ ስታደርጉ መገኘት አለብኝ ሲል ከጦርነቱ በፊትም በኋላም ለትነግ አሳውቆ ነበር። እነርሱ ግን ሁለቱንም ጊዜ ለምርጫ ቦርድ ሕገ መንግስታችን የሰጠውን እውቅና ነሱት። ጉባኤያቸውን በጉልበታቸው ለብቻቸው አደረጉ። ምርጫ ቦርድ ጉባኤያቸውን አላውቀውም ብሎ አገዳቸው። በዚህም 12ኛ ነጥባቸውን በብላሽ ጣሉ። ይህንን ስህተታቸውን ለማረም የነበራቸውን ጊዜ ባለመጠቀም 13ኛ ነጥባቸውን አንጠባጠቡ። የትግራይ ሰራዊት በትግራይ ህዝብ የመኖርና የህልውና መብቶች ምክንያት በራሱ በትግራይ ህዝብ በጭንቅ ቀን የተቋቋመ ነው። የትግራይ ሰራዊት መብት የሚቀዳው ከማህበረሰቡ እንጂ ከኢትዮጵያ ህገ መንግስት አይደለም። ስለዚህ ሰራዊቱ ህገ መንግስታዊ መሰረት የሌለው መሆኑን የሚገልጥላቸው ጠቢብ ከመካከላቸው ተነፍገው 14ኛ ነጥባቸውን ዲዲአር አይፈጸምም ሲሉ ጣሉ። ይህ ህገ መንግስታዊ በሆነ አደረጃጀት በቆመ ሰራዊት ደግሞ ህገ መንግስታዊ ስርዓታችንን እናስከብራለን ሲሉ ተነሱ። ህገ መንግስቱ የሚያውቃቸውን እንደ ፖሊስ፣ ሚሊሻና የደንብ ማስከበር ያሉ ኃይሎችን ለመጠቀም አልወደዱም። በዚህ ውስጥ የሚፈልጉት የመጨረሻ ግባቸው ስልጣናቸው ብቻ እንደሆነ ለትግራይ ህዝብ አሳይተው 15ኛ ነጥባቸውን ጣሉ። የደብረ ጽዮን ትነግ ከብልጽግና ጋር ስትነጋገር ትክክል፣ የጌታቸው ትነግ ግን ስህተት ናት ብለው ማመናቸው ተመሳሳይ ተግባር እየፈጸሙ ራሳቸው ጻድቅ ሌላውን ኃጢ አድርገው በማቅረብ 16ኛ ነጥባቸውን ተበሉ። በ1995 ዓ.ም በጸደቀውና በክልሎች ችግር ሲፈጠር የፌዴራል መንግስት ለማረጋጋት ጣልቃ ይገባል በሚለው ህግ በብልጽግና ጽህፈት ቤት ጊዜያዊ መንግስት ሲቋቋም አብረው የሰሩትን ስራ እናቅም ለማለት መሞከራቸው በ17ኛ ደረጃ የጣሉት ነጥባቸው ሆኖ ተመዘገበባቸው። ደብረ ጽዮን በፕሪቶሪያ ስምምነት አፈጻጸም ውስጥ ነባሮቹ አደራዳሪዎች አያስፈልጉንም ብሎ ጠራርጎ ሲሸኝ የህወሓት ሊቀመንበር ነበረ እና አቶ ጌታቸውም አብረው ነበሩ። የትግራይ ህዝብ ትግል ከአፍሪካ ህብረት አደራዳሪዎች እጅ ሲነጥቁና የትግራይ ፕሬዝዳንት በኢትዮጵያ ጠቅላይ ሚኒስትር እንዲመረጥ ሲስማሙ 18ኛ ነጥባቸውን በአደባባይ ጣሉ። ካለ ሶስተኛ ወገን የፕሪቶሪያ ስምምነት እንዲፈጸም ተስማምተው ሲያበቁ ድንገት ጌታቸው ረዳን ብቻ በዚህ ሁነት ተጠያቂ ለማድረግ ደብረ ጽዮን ታትረዋል። እነርሱ ስላሉት ብቻ ይህ ሁሉ በጌታቸው ወገን የተፈጸመ የትግራይ ህዝብ ክህደት ተደርጎ እንዲወሰድ መፈለጋቸው 19ኛ የጣሉት ነጥብ ሆኖ ተይዞባቸዋል። በትግራይ ውስጥ ያለው ቀውስ በሙሉ የሚፈታው መጀመሪያ ትነግ ሲድን ነው በማለት ከህዝብ ድርጅታቸውን አስቀድመው 20ኛ ነጥባቸውን ጥለዋል። እንዲህ ያለውን እምነትና አስተሳሰብ ከየት እንዳመጡት አይታወቅም። ተፈናቃዮችን መያዣ አድርገው ወደ ቀያቸው እንዳይመለሱ በመስራት ጊዜያዊ መንግስቱ ስኬት እንዳይኖረው አድርገው 21ኛ ነጥባቸውን ገብረዋል። ህገ መንግስቱ ከማያውቀውና በፕሪቶሪያ ስምምነት መሰረት ቀደም ብሎ ሊፈርስ ከሚገባው ከትግራይ ሰራዊት ጋር አብረው የጌታቸው ረዳን መንግስት ለመፈንቀል በሄዱበት ርቀት የትግራይን ህዝብ የዳግም ጦርነት ስጋት ውስጥ ከተዋል። ህዝቡንም ለዳግም ስደት ዳርገዋል። በዚህም 22ኛ ነጥባቸውን ጥለዋል። ከሰራዊቱ አዛዦች ጋር በጀመሩት የማህተም ነጠቃ ውስን ቦታዎች ላይ ነው ማስተካከያዎችን ያደረግነው ሲሉ የፕሪቶሪያ ስምምነትን በመጣስ በወሰዷቸው ህገወጥ እርምጃዎች የሰው ልጆችን አቁስለው ገለዋል። በዚህም በትግራይ ህዝብ ፊት 23ኛ ነጥባቸውን ጥለዋል። ብልጽግና ይህንን አጋጣሚ በመጠቀም ከትነግ የወጣው አንጃ በትግራይ ችግር እየፈጠረ ስለመሆኑ ለዲፕሎማቶች በማሳወቅ 24ኛ ነጥባቸውን ከሜዳቸው ወስዷል። በዚህ አላበቃም። አቶ ታደሰ ወረደን በመሾም ትነግ በቀጣይ 1 ዓመት የሚፈጽመውን የቃል ኪዳን ሰነድ በማስፈረም 25ኛ ነጥባቸውን አስጥሏቸዋል። በትነግ በኩል የትግራይን ህዝብ አንድነት ለማስጠበቅ የትግራይን የጦር አውድማ የመሆን ስጋት ለመቅረፍ ትላንትናም ዛሬም የተሰራ ስራ የለም። የቀጣዩን 1 ዓመት ወደፊት እናያለን። ይህም በህዝቡ ዘንድ ስጋት ያሳደረ ውሳኔ ሆኖ እየተተገበረ ትነግ 26ኛ ነጥቧን የጣለችበት ሀቅ ሆኗል።
ትነጎች በፕሪቶሪያ ስምምነት ውስጥ የተካተቱ ተግባራት ባለፉት 2 ዓመታት በትግራይ እንዳይፈጸሙ በማድረግ 27ኛ ነጥባቸውን ጥለዋል። የደብረ ጽዮን ትነግ ጊዜያዊ አስተዳደሩን ከመጀመሪያ ጀምሮ አልተቀበለም። በትግራይ ጉዳይ ላይ መሳተፍ ከሚፈልጉ ጋር ትግራይን ከችግሮቿ ለማውጣት አልሰሩም። አንድ እንሆን ባይ ቡድኖችና ግለሰቦችን በመፈረጅ 28ኛ ነጥቡን ትነግ በይፋ ትግራይ ውስጥ ጥሏል። ምርጫ ይደረግ እያሉ ትነጎች ይቀሰቅሳሉ። ምርጫ የሚደረገው ለማካተት ሳይሆን ስልጣን ለመውሰድ መሆኑን ዘንግተውታል። አሁናዊ የትግራይ ሁኔታ የሚፈልገው የሁሉንም አካላት አንድነት ነው። አካታች ሁኑ ሲባሉ አይሰሙም። በትግራይ ሁሉን ነገር ትነግ ብቻ እንድትወስንለት የማይፈልግ ወጣት ስለመነሳቱ ለመቀበል አይፈልጉም። ነባራዊው ዕድላቸው ስለመቀየሩ ማሰብ ባለመፈለግ 29ኛ ነጥባቸውን ጥለዋል። እነ ሞንጆሪኖ የለውጥ ኃይል ነን ይላሉ። ከድጡ ወደ ማጡ ወስደው ያባሱት እንጂ የለወጡት አንድ ነገር የለም። አሁንም ስልጣን ወይም ሞት እያሉ ነው። ከፕሪቶሪያ ስምምነት ማግስት የተሻለ ስኬት አላስመዘገቡም። አሁን ስለገቡበት ኪሳራ ቀድመው ለመተንበይ አልቻሉም። በዚህ ወቅት በእነርሱ ስህተት በትግራይ ሕዝብ ላይ ስለተደቀኑ ስጋቶች ማሰብ ባለመፈለግ 30ኛ ነጥባቸውን ጥለዋል። ትግራይ ውስጥ ጦርነት እንዳይፈጠር ላለማድረግ አይጥሩም። ጦርነት ስጋት ሆኖባቸው አይነጋገሩም። ሊመጡ ስለሚችሉ ችግሮች ራሳቸውንም ሕዝባቸውንም ማዘጋጀት አልቻሉም። ከሕዝባቸው ልብ ስለመውጣታቸው ማሰብ ባለመፈለግ 31ኛ ነጥባቸውን ጥለዋል። ከዛሬ 23 ዓመት በፊት አምላካቸው ባጸደቀላቸው የህወሓት ፕሮግራም ነው ዛሬም ያሉት። እርሱንም ቢሆን አንብበውት አያውቁ፣ አልተገበሩትምም። ፕሮግራማቸውን ለውጠው ራሳቸውን ለመለወጥ የተዘጋጁ ባለመሆን 32ኛ ነጥባቸውን ትነጎች እንደ ድርጅት ጥለዋል። የትግራይ ሰራዊት የማን ነው? የሰራዊቱን ውሳኔዎች ለማስከበር የሚታገል የፖለቲካ ኃይል ማን ነው? ሰራዊቱን ለማዘዝ ስልጣን ከማን ተቀበላችሁ? ስለምንስ በፕሪቶሪያ ስምምነት ህገ መንግስታዊ ስርዓት በትግራይ እንዲመጣ አልፈለጋችሁም? ዲዲአርን ለምን ጠላችሁት? ተብለው ሲጠየቁ በጠላቶች ተከበናል በማለት ጠላቶች ፈጥረው 33ኛ ነጥባቸውን ጥለዋል። ለትግራይ ህዝብ ጠላት ፈጥረው ጠላት ላሉትም ለተቀረው ህዝብ ይሄንኑ በመናገር እያናከሱን 34ኛ ነጥባቸውን ሲጥሉ ተገኝተዋል። ራሳቸው ከጻፉት ከኢትዮጵያ ህገ መንግስት ውጪ የትግራይ ህገ መንግስት ህልውና እንደማይኖረው ለመረዳት አልቻሉም። በዚህ ስራቸው አሁን ላይ የትግራይ ህገ መንግስት ከፕሪቶሪያ ስምምነት ዝቅ ብሎ ለተጨማሪ 1 ዓመት አቶ ታደሰ ወረደ ለፈረሙት የቃል ኪዳን ሰነድ ተላልፎ በመሰጠቱ 35ኛ ነጥባቸውን ጥለዋል። ከነ ጄኔራል ታደሰ ወረደ ጋር በነገሱ ማግስት ከሻዕቢያ ጋር በመሞዳሞድና የተለመደ ሴራቸውን ከአባታቸው ጋር በመፍተል 36ኛ ነጥባቸውን ጥለዋል። ከዚህ በኋላ ትነግ ወደ ትግራይ ህዝብ ልብ ለመመለስ ካሰበች ያላት አንድ ዕድል አካታች ሆኖ መገኘት ነው። ቀጥሎ ደግሞ የትግራይን ሰላምና ጸጥታ ማስከበር፣ የዘር ማጥፋት ወንጀለኞችን ማጋለጥ፣ የወርቅ ሌቦችን አሳልፎ መስጠት፣ በዝርዝር የፕሪቶሪያ ስምምነት አፈጻጸም ላይ መትጋት፣ እያሰቡ ያለውን ምርጫ ማራዘምና ትግራይን መልሶ መገንባት ትነግን ከወደቀችበት ትቢያ ያነሳታል። የትግራይን ህዝብ የተደራዳሪነት አቅም ከፍ ያደርጋል። እነርሱ ግን የተባሉትን ተጻራሪ ሐሳቦች በመተግበር 37ኛ አደገኛ ነጥባቸውን ጥለዋል። እነዚህ ትነግ የጣለቻቸው 37 ነጥቦች ፈጽሞ በእነርሱ የሚታመኑና የሚታረሙ አይደሉም። በተጋሩ ዲያስፖራ እነርሱን ሊያድን አካሉን ባጎደለው፣ በአካል ጉዳተኛው፣ በሰማዕታቱ፣ በተፈናቃዩ ትግራይን ጨምሮ በመላው ኢትዮጵያ ህዝብና በዓለም አቀፉ ማህበረሰብ ፊት እነዚህ ሁሉ ነጥቦች ባለፉት 7 ዓመታት በትነጎች የተጣሉ ናቸው። የሀገሬ ሰው በቅሎ የታሰረችበትን በጠሰች ቢሉት ገመዷን አሳጠረች ሆነ መልሱ። በቁም የሰሩት ከመቃብር በላይ ለሚውለው ስም ብቻ ሳይሆን ለቀብርም ቀን ማማር ይጠቅማል። ቀባሪ አጥቶ ላውሬ ከመጣልና ከማዘጋጃ ቤት ቀብር አምላክ ይሰውረን። የዛሬውን በዚያ በቃን። ቸር ያሰማን።